ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ቤተሰብ ሁኑ ማለት ነው። ነባሮች እንኳን በሰላም መጣችሁ። ስለምታበረታቱኝ፣ ስለምሰጡኝ ሀሳብ አስተያየት፣ ሰብስክራይብ ስለምታደርጉኝ፣ ቤተሰብ ስለምታደርጉኝ አመሰግናለሁ ሁላችሁንም። አሁንም ማበረታታችሁ አይለየኝ እላለሁ ማለት ነው። ቤተሰቦቼ ሰብስክራይብ አድርጉ። ምክንያቱም በራሴ በቪዲዮ ስለምመጣ እንግዲህ ሱመያን ታውቁኛላችሁ። ማሽቃበጥ፣ መፈትፈት፣ ማውራት ወዳለሁ ግን ደግሞ በቪዲዮ መጥቼ ደግሞ ቁም ነገር የሆኑ ነገሮችን ከናንተ ጋር ማውራት ስለምፈልግ ቁም ነገር የሆኑ ነገሮችን በስደት ላይ በተለያዩ ነገሮች ላይ ያለውን ነገር ጠቃሚ ነገርም ከዚህ በፊት እሰራላችሁ ነበረ። በተለይ ደግሞ ብዙም ስላልተመቸኝ አሁን በድራማው እየሰራው ነው። ግን ቀጣይ በራሴ በስራ በቪዲዮ በራሴ ስለምመጣ እስከዛው ድረስ ሰብስክራይብ እያደረጋችሁኝ እምለቀውንም ቪዲዮ እያያችሁም ደግሞ አበረታቱኝ ማለት ነው። በቀጣይ ደግሞ በራሴ ቪዲዮ እመጣላችኋለሁ። ውድ ቤተሰቦቼ ወደ 15000 ሰብስክራይብ እየገባ ነው። ስለዚህ አሁንም 15000 በቅርብ ጊዜ እንደምታስገቡኝ ተስፋ አደርጋለሁ ማለት ነው። ይሄን ቪዲዮ እያያችሁ ያላችሁት ሁላችሁም አይከፈልበትም። ሰብስክራይብ አድርጉኝ፣ ላይክም አድርጉልኝ ማለት ነው ውዶቼ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። የጽናት ድራማ ዛሬ ይለቀቃል ብያለሁ። እንግዲህ ትናንትና ይለቀቃል ብዬ ነበር። ሌላ ነገር ነበር የተለቀቀው በቻናሉ። ዛሬም ላይ ሌላ ነገር ነው የተለቀቀው፣ አልተለቀቀም። ያው እንግዲህ እየቆዩ ነው የሚለቁት። በተለመደው ሰዓት ይለቀቅልናል። ምክንያቱም ጽናት ምን ሆነች፣ ብቻዋን ቤት ተከራይታ ወጣች ወይ፣ ባቢ ጋርስ እንዴት ነው ታረቁ የሚለው ነገር ብዙዎቻችን እያሳሰበን እያስጨነቀን ነው። ድራማ ቢሆንም ግን ደግሞ ታሪኩ በጣም ነው የሚያሳዝነው። ለዛ በጉጉት ነው የራሴ የምጠብቀው ማለት ነው። እንግዲህ የጽናትም ጓደኛ ከልጁ ፍቅር ሳይዛት አይቀርም። ይሄ ደግሞ ፍቅር ያዛት ማለት ደግሞ ልክ በራሄል ወጥመድ እንደወደቀች ነው የምቆጥረው። ስለዚህ በራሄል ወጥመድ ከወደቀች ደግሞ በጣም ከባድ ነው ብዬ አስባለሁ ለሷ ማለት ነው። ስለዚህ ቤተሰቦቼ በጣም ከበዱ ነገሮቹ እየከበዱ ነው ብዬ አስባለሁ። ምክንያቱም ይቺ እናታችን እንግዲህ ያሰበችው ራሄል ቤት ተከራይታላት በቃ ለሷ አስባላት መስሏታል። ግን አይደለም። የገዛ ልጇን ልትገል የገዛ ልጇን ከወንድ ጋር እንትን እያለቻት እንደሆነ አላወቀችም። ይሄ ነገር ብታቅ ከራሄል በጣም በብዙ ሜትር ነበር የምትርቀው፣ ክፋቷን ብታቅ ማለት ነው። ባቢም ደግሞ እንግዲህ ከጽናት ጋር መሆን አልችልም፣ ከዚህ በኋላ አልችልም፣ እወዳታለሁ፣ አፈቅራታለሁ፣ እሷን ማጣት አልፈልግም፣ እሷን ካጣዋት ባዶነት ይሰማኛል እያለ ነው። ግን ደግሞ ቢሆንም አሁን ላይ የገዳይና የተገዳይ ልጅ ሆነው አብረው መኖር ይችላሉ ወይ? ይሄ ድራማ በጣም ማስተማር የፈለገው ነገር አለ። አንዱን ተሳስቶ አንዱን ቢያጠፋው ሌሎቹ ደግሞ በነዚህ በአባት በእናት ጥፋት ሌሎቹ መቀጣት የለባቸውም የሚል ትምህርት አለው ማለት ነው። ስለዚህ የጽናት አባት ባለማወቅ የናሆምን አባት ቢገለው ግን ደግሞ ጽናትና ናሆም አብረው መሆን አይችሉም ማለት አይደለም። ይሄ በጣም የቆየ አስተሳሰብ ነው ብዬ አስባለሁ። ወይም ደግሞ በፊት የነበረ ነው ብዬ አስባለሁ። እሱ በስህተት ስለገደለ የልጆቹ ሕይወት አብሮ መገደል አለበት ብዬ አላስብም። የነሱ ሕይወታቸው አላማቸው አብሮ መሞት አለበት ብዬ አላስብም። ስለዚህ እንኳን አይደለም የገዳይ ሆኖ ቀርቶ የገደለ እንኳን ራሱ እኮ ተዛምዶ ወይንም ተጋብቶ ይኖራል አይደል እንዴ? ስለዚህ ይሄን ነገር ለማስተማር የፈለጉት ነገር አለ። ያን ነገር ደግሞ በደንብ አድርገን በጥሞና ድራማውን ካየነው በጣም ብዙ የምንማርበት ነገር አለ። ስለዚህ ቤተሰቦቼ እናንተም ደግሞ ይሄን ቪዲዮ እያያችሁ እያበረታታችሁኝ እለፉ። ድራማው ሲለቀቅ ሙሉን የምናይ ይሆናል። በቀጣይ ምን ይፈጠራል የሚለውን የእናንተንም ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። ምን ቢሆን ይሻላል? እስኪ ሀሳባችሁን ኮሜንት አስቀምጡ። ናሆምና ጽናት አንድ ላይ መሆን አለባቸው? አባትና አባት ባጠፉት ጥፋት ወይንም ደግሞ የጽናት አባት ባጠፋው ጥፋት ጽናት መቀጣት አለባት ብላችሁ ታስባላችሁ? እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ሀሳባችሁ በጣም ያስፈልገኛል። ምክንያቱም እኔ ያሰብኩት ደግሞ ሀሳብ አባትየው ባጠፋው ጥፋት ልጅቷ መቀጣት አለባት ብዬ አላስብም። ስለዚህ ደግሞ ናሆምም ደግሞ አባቱ ሞቷል። አዎ ሞቷል። አባቱን አጥቷል። እናት የለውም። አባቱ ብቻ ነው ያሳደገው። ቢሆንም ግን ደግሞ ጽናትም ደግሞ ፈልግ አይደለም ጽናት አይደለችም አባቱን የገደለችበት። ስለዚህ አባትየው ነው የገደለው። አባትየውም ደግሞ በጥፋቱ ቅጣቱን እያገኘ ነው። ስለዚህ ምን ትላላችሁ? የእናንተን ሀሳብ እስቲ ኮሜንት አስቀምጡልኝ። በእነሱ በአባትዮቹ በሁለቱ አባቶች ጥፋት ልጆቹ መቀጣት አለባቸው ወይንስ ምንድን ነው? እስኪ ሀሳባችሁን ኮሜንት አስቀምጡ።